የኢትዮጵያ ካፒታል ገበያ ባለስልጣን በኢትዮጵያ ለመጀመሪያ ጊዜ የኢንቨስትመንት ባንክ አገልግሎት አስጀመረ። ሲቢኢ ካፒታል አክሲዮን ማህበርና ወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር የመጀመሪያዎቹ የኢንቨስትመንት ባንክ እንዲጀምሩ ፈቃድ ያገኙ ድርጅቶች ሆነዋል። እንዲሁም ለሁለት የሰነደ መዋለ ነዋይ ኢንቨስትመንት አማካሪ ድርጅቶችና ለአንድ የሰነደ መዋለ ነዋይ ገበያ አከናዋኝ ድርጅት ፈቃድ ተሰጥቷል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ባልደረባችን ዘመን በየነ ስቱዲዮ ይገኛል። ከሱ ጋር አጠር ያለ ቆይታ እናደርጋለን። ዘመን እንኳን ደህና መጣ። እንኳን ደህና ቆየህ ያስማ። በፋይናንስ ዘርፍ እንግዲህ ታሪክ ቀያሪ የሚባል ሁነት ላይ ነበርክ። ይህ ፍቃድ አሰጣጥና ሁነት በጥቅል ኢኮኖሚው ላይ የሚያመጣው በጎ ጫና ምንድነው ማለት እንችላለን? በትክክል እንግዲህ ይህ ዘርፍ እንደሚታወቀው መንግስት በማክሮ ኢኮኖሚ ማሻሻያው ከወሰናቸው ውሳኔዎችና የኢትዮጵያን ኢኮኖሚ በትልቁ ያነቃቃሉ ተብለው ከሚታሰቡ ዘርፍ መካከል አንድ ነው። የኢትዮጵያ ካፒታል ገበያ ባለስልጣን ወደ ስራ ሲገባ ባለፉት 2 አመታት ይህንን በተለይ በአጠቃላይ የማክሮ ኢኮኖሚ የያዛቸውን እቅዶች ለማሳካትና ገበያውን በይበልጥ ለማነቃቃት የተለያዩ ስራዎችን ሲሰራ የነበረ ነው። ከዚህ አንፃር በተለይ አሁን የመጡት እነዚህ የመጀመሪያዎቹ ኢንቨስትመንት ባንክ እንደዚሁም ደግሞ የሰነደ መዋለ ነዋይ ገበያ አማካሪዎችና እንደዚሁም ደግሞ አከናዋኝ ድርጅቶች በዚህ ዘርፍ ላይ የሚያመጧቸው በጎ አዎንታዎች ይኖራሉ። ምክንያቱም እነዚህ ድርጅቶች የሚሰሯቸው የተለያዩ ኢንቨስትመንቶችን የመሳብ እንደዚሁም ደግሞ ማክሮ ኢኮኖሚው ላይ ያሉትን የገበያ ክፍተቶች የፋይናንስ ክፍተቶችን የመሙላት ስራዎችን በሰፊው ይሰራሉና ከዚህ አንፃር ሚኖራቸው ሚና ቀላል የሚባል አይደለም። በዛሬው ዕለት ሁለት እንግዲህ ድርጅቶች የኢንቨስትመንት ባንክ ለመጀመሪያ ጊዜ በኢትዮጵያ ጀምረዋል። እነዚህ ባንኮች አንደኛው በኢትዮጵያ ንግድ ባንክ ዋና አክሲዮን ባለድርሻነት የተመሰረተው ሲቢኢ ካፒታል አክሲዮን ማህበር ነው። ሁለተኛው ደግሞ በወጋገን ባንክ አክሲዮን ማህበር የተመሰረተው ወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር ነው። እነዚህ ሁለቱ የአክሲዮን ማህበሮች ወደዚህ ስራ የገቡት በተለይ የብሔራዊ ባንክ የንግድ ባንኮች ወደዚህ የኢንቨስትመንት ባንክ እንዲገቡ መመሪያ በማሻሻል የሄደበት አንዱ ማሻሻያ ነውና እነዚህ ሁለቱ የኢንቨስትመንት ባንኮች በቀጣይ ገበያው ላይ የሚያሳድሩት ተጽዕኖ ቀላል የሚባል አይደለም። ከዛ ባሻገር በሰነደ መዋለ ነዋይ ኢንቨስትመንት አማካሪነት ደግሞ እንደዚሁ ሁለት ድርጅቶች ተቀምጠዋል። ኤችኤስቲ ኢንቨስትመንት አድቫይዘሪ ሰርቪስ ኃላፊነቱ የተወሰነ የግል ማህበር እንደዚሁም ደግሞ ኢኩዊዥን የሰነደ መዋለ ነዋይ ኢንቨስትመንት አማካሪ ኃላፊነቱ የተወሰነ የግል ማህበር እነዚህ ደግሞ በማማከር አገልግሎት የሚሄዱ ናቸው። ስለዚህ በተለይ በዘርፍ ውስጥ እንደዚህ አይነት የአክሲዮን ገበያዎች የሰነደ መዋለ ነዋይ ሽያጮች በሚኖሩበት ሰዓት የተለያዩ የግልም ይሁን እንደዚሁ ድርጅቶች ኢንቨስት ማድረግ የሚፈልጉ አካላት እነዚህን አማካሪ ድርጅቶችን በመያዝ የማማከር አገልግሎት በመስጠትና ውጤታማ የሆነ ኢንቨስትመንት እንዲኖራቸው በማድረግ በኩል ትልቅ አስተዋጽኦ የሚኖራቸው ነው። ሌላው እንደዚሁ በኢትዮጵያ ለመጀመሪያ ጊዜ የሰነደ መዋለ ነዋይ ገበያ አከናዋኝ አንድ ድርጅት እንደዚሁ በዛሬ ዕለት ፍቃድ አግኝቷል። ይህም ኢትዮ ፊዲሊቲ ሴኩሪቲ አክሲዮን ማህበር ነው። ይህ ደግሞ በተለይ ገዢና ሻጮችን በማገናኘት በኩል በኢንቨስትመንቱ ላይ ከፍተኛ አቅም የሚፈጥር ነው የሚሆነው። እንደሚታወቀው በርካታ ድርጅቶች በተለይ የፋይናንስ ቀውስ በሚገጥማቸው ሰዓት ሙሉ ለሙሉ ድርጅታቸውን ዘግተው የመምከን ነገር ሊኖር ይችላል። ይህ ኢኮኖሚው ላይ የሚያሳድረው ጫና ቀላል የሚባል አይደለም። ስለዚህ የዚህ አይነት ድርጅት ወደ ገበያው መምጣት ምንድነው የሚያመጣው ለውጥ? እንደዚህ አይነት ድርጅቶች ፋይናንስ እጥረት ምክንያት ሊዘጉ ያሉ ድርጅቶችን ከፋይናንስ ካላቸው አካላት ጋር በማገናኘትና ድርጅቶቹ የፋይናንስ ቀውሳቸውን እንዲፈቱ በማድረግ እንደዚሁም ደግሞ ኢንቨስት ማድረግ የሚፈልጉ አቅም ያላቸው ፋይናንስ እጃቸው ላይ ኖሮ ግን የት ቦታ ኢንቨስት ማድረግ የሚፈልጉ አቅም የሌላቸው ድርጅቶችን በማገናኘት በኩል ስምምነት እንዲያደርጉ በማድረግ ትልቅ አቅም የሚፈጥር ነው። በዚህ ፍቃድ አሰጣጥ ላይ የተገኙት የብሔራዊ ባንክ ገዢ ማሞ ምረቱ እንደዚሁም ደግሞ የካፒታል ገበያ ባለስልጣን የቦርድ ሰብሳቢም ናቸው። እሳቸው በተለይ የተደላደለ ወይም ደግሞ መሰረት ያለው የካፒታል ገበያ በማክሮ ኢኮኖሚው ላይ የሚያሳድረው ለውጥ ቀላል እንዳልሆነ አንስተዋል። እንደዚሁም ደግሞ በመንግስት በኩልና በባንኮችም ላይ ሊያመጡ የሚችሉት ለውጥ ትልቅ መሆኑን አንስተዋል። የእሳቸውን ሐሳብ ተከታትለን እንመለስ። በሚገባ ያደገና የዳበረ የካፒታል ገበያ ለሀገር ኢኮኖሚ እድገትና ብልጽግና እጅግ በጣም አስፈላጊ ነው። የካፒታል ገበያ ባደገበት ሀገር አምራች ኩባንያዎች የአክሲዮንና የብድር ሰነዶችን በመሸጥ የረጅም ጊዜ እና የአደጋ ስጋት ያለባቸው ነገር ግን የምርታማነት ባህሪ ያላቸው ፕሮጀክቶችን በቀላሉ ፋይናንስ ማድረግ ይችላሉ። ባንኮች በባህሪያቸው እንደዚህ አይነት ፕሮጀክቶችን ፋይናንስ ማድረግ ስለማይችሉ የካፒታል ገበያ በሌለበት ሀገር ለእድገትና ለስራ ዕድል ፈጠራ አስፈላጊ የሆኑ
እንደዚህ አይነት ፕሮጀክቶችን በስራ ላይ ሳይውሉ ይቀራሉ። በሌላ መልኩ ደግሞ የካፒታል ገበያ ለህብረተሰቡ አማራጭ የቁጠባ መንገዶችን በማቅረብ የኢኮኖሚውን የፋይናንስ ቁጠባ ከፍ ያደርገዋል። ይህም ኢንቨስትመንትን በሀገር ውስጥ ቁጠባ ፋይናንስ እንዲሆን በማድረግ ከውጭ ፋይናንስ ያለንን ጥገኝነት ይቀንሰዋል። እንግዲህ መንግስትም በዚህ ዘርፍ በጣም እጅጉን ተጠቃሚ ከሚሆኑ አካላት አንዱ ነው። ምክንያቱም እንደሚታወቀው በመንግስት በኩልም በተለይ የተለያዩ መሰረተ ልማቶችን ለማከናወን የፋይናንስ እጥረቶች እንዳሉበት ይታወቃል። ይህ የፋይናንስ እጥረት ደግሞ በተለይ ከውጭ ጭምር አካላት ብድርን የመጠየቅ ሂደቶች እንዳሉ ይታወቃልና አሁን ላይ ለረጅም ጊዜ የተከማቹ የግምጃ ቤት ሰነዶችን መንግስት በዚህ በካፒታል ገበያ አማካኝነት በመሸጥ የፋይናንስ አቅሙን የማደራጀት አቅም ይፈጥርለታል። ከዛ ባሻገር የተለያዩ መንግስት ሳይሆኑ የልማት ድርጅቶች እንዳሉ እናውቃለን። ከዚህ ቀደምም የኢትዮጵያ ኢትዮ ቴሌኮም እንደዚሁ አክሲዮን ሲሸጥ ተመልክተናልና የካፒታል ገበያው እነዚህ የመንግስት የልማት ድርጅቶችን መንግስት ወደ ግሉ ዘርፍ እንዲገቡ ወደ ግል እንዲዞሩ ሲፈልግ አክሲዮኖቹን በመሸጥ በኩል ትልቅ ድርሻ እንደሚኖረውና የመንግስትንም ፋይናንስ ከማስተካከል ረገድ ትልቅ አቅም እንደሚፈጥርለት ነው የተገለጸው። የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተልቆ በበኩላቸው በተለይ አሁን እነዚህ ፍቃድ የተሰጣቸው አካላት አጠቃላይ የካፒታል ገበያው ላይ አገልግሎት የሚሰጡ ወደ 9 መድረሳቸውን ገልጸዋል። ከዚህ በፊት 4 የሚሆኑ ድርጅቶች በአማካሪነት እንደዚሁ ፍቃድ ተሰጥቷቸው ነበር። አሁን ከተሰጣቸው 5 ድርጅቶች ጋር 5 አጠቃላይ 9 ሆነዋል ማለት ነው። እነዚህ የፍቃድ አሰጣጥ ሂደቶቹን በተመለከተ ሲያብራሩ እንግዲህ እንደሚታወቀው የዚህ ዘርፍ ትልቁ ቁልፉ ነገር ታማኝነት ነው። ታማኝነት ያለው ገበያ ስርዓት መዘርጋት ያስፈልጋል። ከዛ አንፃር ድርጅቶቹ ያለባቸውን አጠቃላይ ካፒታል እንደዚሁም ደግሞ ቁመናን በተመለከተ ለ5 ወራት በላይ ከፍተኛ ምርመራና ጥናት በማድረግ እንደዚሁም እገዛም ጭምር በማድረግ ነው እነዚህን አገልግሎት ሰጪዎች ፍቃድ የተሰጠው። ወይዘሪት ሀና በዚህ ጉዳይ ላይ የሰጡትን ሀሳብ ደግሞ እንከታተል። በዛሬው ዕለት በሀገራችን ለመጀመሪያ ጊዜ የኢንቨስትመንት ባንክና የሰነደ ሙዓለ ንዋይ ገበያ አከናዋኝ ወይም ሴኩሪቲስ ዲለር ስራ ለሚጀምሩ ኩባንያዎች ፈቃድ ለመስጠት በቅተናል። ከዚህ በተጨማሪም ለሁለት ድርጅቶች የሰነደ ሙዓለ ንዋይ ኢንቨስትመንት አማካሪነት ፈቃድ የምንሰጥ ሲሆን ከዚህ በፊት በዚሁ ዘርፍ ከሰጠናቸው 4 ድርጅቶች ተጨማሪ ይሆናሉ ማለት ነው። በመሆኑም በድምሩ በዛሬው ቀን 9 ፈቃድ የሰጠናቸው የካፒታል ገበያ አገልግሎት ሰጪ ኩባንያዎች አሉን ማለት ነው። ከነዚህ ዛሬ ፈቃድ የምንሰጣቸው ኩባንያዎች የፈቃድ ጥያቄዎቻቸውን የአገልግሎት አሰጣጣቸውንና ሚኖራቸውን ቁመና ጠንካራ፣ ግልጽ ከዓለም አቀፍ ምርጥ ተሞክሮዎች ጋር የተጣጣመ እንዲሆን ለማድረግ ባለፉት 5 ወራት በላይ በርካታ ስራዎች ስንሰራ ቆይተናል። ከነዚህ ኩባንያዎች ጋር ባደረግነው ሰፊ ውይይትና ግምገማ ስራ ለመጀመር የሚያስችሏቸው ቁመና ላይ መድረሳቸውን ስላመንን ፈቃዱን ለመስጠት ወስነናል። እሺ ዘመን የዛሬው ውሳኔ ሁለት ጉዳዮችን በስፋት የሚያይ ይመስለኛል። አንደኛ ከአምራች ዘርፍ አንፃር፣ ሁለተኛ ደግሞ የካፒታል ገበያ እንደምታውቀው ሀሳብ ያላቸው ሰዎች ሀሳባቸውን የሚሸጡበት እና ወደ ተግባር የሚቀየርበት አጋጣሚ ስለሚፈጥር ከኢንቨስትመንት ከአምራች ዘርፍና ከዚህኛው ሀሳብ አንፃር ምን አስተዋጽኦ ያበረክታል የሚል ሀሳብ አለ። ጥሩ ጥያቄ ነው። ይህ የካፒታል ገበያ ወደዚህ የኢትዮጵያ ውስጥ አገልግሎት መስጠት ሲጀምር አንደኛውና ትልቁ ለውጥ ይፈጥራል ተብሎ የሚጠበቀው እነዚህ ዘርፎች ላይ ነው። በአምራች ዘርፉ ላይ ስንመለከት አምራች ዘርፉ እንደሚታወቀው ከፍተኛ የሆነ የፋይናንስ እጥረት አለበት። እንደ ሀገር ኢኮኖሚ ደግሞ ስንመለከተው በተለይ ተኪ ምርቶችን በማምረትና የውጭ ምንዛሬን እዚሁ ሀገር ውስጥ ከማስቀረት አንፃር ከውጭ የሚገቡ ምርቶችን ከማስቀረት አንፃር ትልቅ አቅም ይፈጥሩና ለኢኮኖሚ ትልቅ የጀርባ አጥንት የሆነ ዘርፍ እንደሆነ ይታወቃል። ይህ ዘርፍ ግን በተለይ በፋይናንስ እጥረት በከፍተኛ ሁኔታ የሚቸገር ዘርፍ ነው። እንደሚታወቀው ባንኮች በተለይ እንደዚህ አይነት የብድር አገልግሎቶችን መስጠት የረጅም ጊዜ ክፍያ ነው የሚኖራቸው፣ ብዙ ፍላጎት አይኖራቸውም። ስለዚህ አሁን ይሄ የካፒታል ገበያ ወደዚህ ስራ ሲገባ አሁን በተለይ ፍቃድ የተሰጣቸው እነዚህ አገልግሎት ሰጪዎች ደግሞ አንደኛው ስራቸው በተለይ እንደዚህ አይነት ፋይናንስ አማራጮችን ከአምራች ዘርፉ ጋር በመተባበር ፋይናንስ እንዲደረጉ የማድረግ ሂደቶች ይኖራሉ። ስለዚህ የአምራች ዘርፉ በከፍተኛ ሁኔታ ተጠቃሚ ይሆናል። ፋይናንስ በማግኘትና የምርቶቹን በተገቢው ሰዓት ምርታማነቱን ከመጨመር ረገድ ትልቅ አቅም ይፈጥርላቸው ነው። ኢንቨስትመንቱንም በተመለከተ እንደዛው የሚታይ ነው። እነዚህ ድርጅቶች የሚሰጧቸው የገበያ ተሳታፊዎችን ያግዛሉ፣ ይመራሉ። ስለዚህ ይሄ ገበያ መር እነዚህ ገበያዎቹን መምራት ማለት የኢንቨስትመንት ዘርፉ ላይ ሰፊ የሆነ የገበያ እድሎች አሉ። ስለዚህ እነዚህ የገበያ እድሎች ላይ ሰፊ ኢንቨስትመንት እንዲካሄድ እድል የሚፈጥሩ ናቸው። ከዛ ውጭ የካፒታል የሚፈልጉ ኩባንያዎች
ባንኮችን እንደዚሁ ካፒታል የሚያገኙበትን መልከት ላይ ኢንቨስትመንቶችን ማገናኘት ስራዎችን ይሰራሉ። ስለዚህ ካፒታል አጥተው የተቀመጡ የተለያዩ ኢንቨስትመንቶችን ጭምር የሚያግዙ ናቸው አገልግሎት ሰጪዎቹ። ይህንን ክፍተት የመሙላት እድል አላቸው። ከዛ በተጨማሪ አንድ ያነሳው ሀሳብ ያላቸው ሰዎች ከዚህ በፊት እንደሚታወቀው በርካታ ስራ ፈጣሪዎች ቆንጆ የሚባሉ ሀሳቦችን ብዙ ለውጥ የሚያመጡ ሀሳቦችን ይይዛሉ። ነገር ግን እነዛን ሀሳባቸውን ወደ ተግባር ለመቀየር ግን ፋይናንስ እጥረት እንዳለባቸው ይነሳልና አሁን ይህ የተጀመሩ አገልግሎቶች ግን እነዚህ ሀሳብ ያላቸውን ሰዎች ጭምር ከኢንቨስት ከማድረግ እድል ካላቸው ተቋማትና ግለሰቦች ጋር በማገናኘት የፋይናንስ ጋፑን በመሙላት ይህ ሀሳቦችን ወደ ተግባር የመቀየር ሂደቱ ላይ ትልቅ አቅም የሚፈጥሩ ናቸው ማለት ነው። ስለዚህ የተለያዩ አማራጮችን በማቅረብ ግብይቶችን ማከናወን የሚያስችሉ ስራዎችን የሚሰሩ ድርጅቶች በመሆናቸው በቀጣይ ላይ እንግዲህ በተለይ በምርት በኢንቨስትመንት እንደዚሁም በአምራች ዘርፉ ላይ ትልቅ ለውጥ ያመጣሉ ተብሎ ተስፋ ይደረጋል። ዘመን በየነ ለመረጃዎች በጣም አድርጌ አመሰግናለሁ። መልካም ቀን ይሁን።